ሰላም ጤና ይስጥልን ክቡራትና ክቡራን አድማጮቻችን ተከታታዮቻችን ለዛሬ ይዘንላችሁ የመጣነው አርዕስት እንደምትከታተሉት አብይ አህመድ ጽምዶን ለማፍረስ የሄደበት ርቀት የሚለው አርዕስት ነው ይዘንላችሁ የመጣነው። አጠር ያለ ፕሮግራም ይኖረናል። ስለዚህ ከፕሮግራማችን ጋር አብራችሁ እንድትቆዩ በትህትና እየጋበዝን እስከ መጨረሻ እንድትከታተሉና ቻናላችን ላይክ፣ ሼር፣ ሳብስክራይብ በማድረግ የበኩላችሁ እንድትዋጡ በትህትና እየገለጽን ወደ ርዕሰ ጉዳያችን እንገባለን ማለት ነው። ክቡራትና ክቡራን አድማጮቻችን አሁን የምታዩት እንግዲህ ይሄ ጽምዶ የሚባለው ነገር አለ። ጽምዶ የሚባለው ነገር በትግራይና በኤርትራና በአማራ ክልል ላይ እንዲሁም በኦሮሚያ ክልል ላይም ያው እንግዲህ ፍትህ የሚፈልግ ኢትዮጵያ ምድር ውስጥ ያለው ፍትህ የሚፈልግ ሁሉም አንድ ላይ ሆኖ የእኔ ጠላት ነው የሚለውን ብልጽግና ላይ መዝመት እንዳለበት ያምናል። ስለዚህ ከዚህ አኳያ በትግራይና በኤርትራና በአማራ ክልል በፋኖ ላይ ያለውን የመኖርና ያለመኖር ጉዳይ ህልውናቸውን ለማረጋገጥ አንድ መሆን እንደሚችሉ ያው የሚታሰብ ነገር ነው፣ የሚጠበቅ ነገር ነው። ስለዚህ ይሄንን ጽምዶ በጣም ያስደነገጠው ብልጽግና በእንትኑ በትናንትና በዋለው ንግግር የፓርላማ ንግግር ላይ በጣም ሲያጭበረብር ነበር እና ሰውየው እንደምታውቁት ትግራይን ለማድቀቅ ትግራይን በፕሮግራም ማለት በቃ ፍኖተ ካርታ በማውጣት ማለት ነው። እንዴት አድርጎ ትግራይ ማድቀቅ እንዳለበት፣ ለምን ማድቀቅ እንዳለበት፣ ከትግራይ ቀጥሎ ማን መድቀቅ እንዳለበት፣ ከዛም በኋላ ማን መድቀቅ እንዳለበት፣ የሰሜኑ ማህበረሰብ መድቀቅ እንዳለበት፣ ካልደቀቀ በስተቀር ለስልጣኑ ስጋት እንደሆነበት ሲያቅ ቀስ በቀስ የአማራ ህዝብን ሸውዶ የኤርትራ ህዝብም ሸውዶ የኤርትራ ህዝብ እንኳን ሸውዶት አይደለም ያው በወቅቱ በነበረ በኢትዮጵያና በኤርትራ አማካኝነት የነበረ ጥላቻ የነበረ ያለመስማማት የነበረ ጦርነት ምክንያት በሰላማዊ መንገድ ሳይፈታ በመቆየቱ ነው ብዬ ነው የማምነው። ግን በአማራና በትግራይ የነበረው ሁኔታ ሰላማዊ በሆነ አንድ ሀገር ሆነን ለዘመናት የቆየን ማህበረሰብ እኛ ለማቆሳሰል እርስ በራሳችን ለማፋጀት ምክንያቱ ይሄንን የአማራ ህዝብና የትግራይ ህዝብ እርስ በራሱ ካልተቋሰለ እርስ በራሱ ካልተጋደለ ለአብይ አህመድ ስልጣን ስጋት መሆኑን ሲያቅ እንደምታውቁት የተለያዩ ኃይሎችን ይዞ ትግራይ ውስጥ ዘምቶ ትግራይን እንዴት አድርጎ እንዳደቀቃት ያው ለማንም የኢትዮጵያ ህዝብም ይሁን ለዓለም ህዝብ ያው ግልጽ ነው ማለት ነው። ስለዚህ አሁን አብይ አህመድ ጊዜው አልፎበት የነበረውን ኦፖርቹኒቲ ቅርጥፍጥፍ አድርጎ ከበላ በኋላ አሁንም ድጋሜ እንዲህ አይነት ይጠብቃል። እፍረት የለውም። ክቡራትና ክቡራን አድማጮቻችን አሁን እንግዲህ እንደሚታወቀው ብልጽግና ትግራይ ላይ ያደረገውን ጦርነት ወደ ኤርትራ አስቦት ነበር፣ አልተሳካለትም። ወደ አማራ ክልል አስቦት እያደረገው ነው። ነገር ግን የትግራይ ጄኔራሎችን ቲዲኤፍ ወደ አማራ ክልል እንዲዘምትና ወልቃይትም አሳልፎ እንደሚሰጥ ቃል ገብቶላቸው ነበር። ቢሆንም ግን የትግራይ ጄኔራሎች እኛ ከአማራ ህዝብ ጋር መጣላት አንፈልግም፣ ጉዳያችን በሰላማዊ መንገድ ነው መጨረስ የምንፈልገው። ስለዚህ አንተ ለምታጠምድልን ወጥመድ ተጠቅመን እኛ ወደ ወልቃይትና ወደ ሌላ የሚሄድበት ምክንያት የለም። ስለዚህ ዘላቂና ሰላማዊ በሆነ መንገድ ነው መፍታት ያለብን በማለት ከብልጽግና ጋር ሆኖ ፋኖን እንደማይሞትና ወደ አማራ ክልል እንደማይዘምቱ ነው የገለጹለት ማለት ነው። ይሄ እንዲሁም ለኤርትራ እንዲዘመት ወደ ኤርትራ እንዲዘመትም አቅርቦላቸው ነበር። ቢሆንም እነ ጌታቸውና ጻድቃን ሀሳቡን እንደተቀበሉትና ጄኔራሎቹ የትግራይ ጄኔራሎቹ ልክ በአማራ ክልል ላይ አንዘምትም እንዳሉት ወደ ኤርትራም እንደማይዘምቱ ነው እንግዲህ የነገሩት ማለት ነው። ቁርጡን ካወቀ በኋላ እንግዲህ የትግራይ ኃይሎች በስሜት ወደ አማራም ካልዘመቱ በስሜት ወደ ኤርትራም ካልዘመቱ እንግዲህ እዚህ ጋር ሊፈጠር የሚችለው አሰላለፍ የሚታወቅ ነገር ነው ማለት ነው። ክቡራትና ክቡራን አድማጮቻችን ስለዚህ ይሄ አሁን ያለው ሁኔታ ከፕሪቶሪያ ስምምነት በኋላ ያለውን የአሰላለፍ ሁኔታ እንደምታውቁት የአሰላለፍ ሁኔታ ህወሓት ያሉት አብይ አህመድ ጠላታችን ነው ብሎ ያመኑ ኃይሎች አሉ። ስለዚህ እነዚህ ኃይሎች
የነበረውን ጉዳያቸውን የበፊት ጉዳያቸውን በሰላማዊ መንገድ ለመፍታት ዝግጁ ሆኖ አሁን ዋና ጠላታቸው አብይ አህመድ መሆንን ስላወቁ ሁሉም እንግዲህ ትኩረታቸው አብይ አህመድ ላይ እንደሆነ ብልጽግና ላይ እንደሆነ ይታወቃል ማለት ነው። ስለዚህ ትግራዋይም ቲዲኤፍም ፋኖም ሌላውም በብልጽግና ወራሪ ኃይል ላይ እንደሆነ ይታወቃል ማለት ነው። ስለዚህ ይህንን ያስቀዘነው ይህንን ያስፈራው የብልጽግና ስርዓት ትናንትና በፓርላማ ንግግሩ ላይ እንዴት አድርጎ የሻዕቢያ ወታደር ትግራይ ውስጥ ወንጀል እንደፈጸመ፣ እንዴት አድርጎ ሰዎች እንደገደለ፣ እንዴት አድርጎ እንደዘረፈ፣ እንዴት አድርጎ ሁሉም ነገር እንደሰራ ሲነግረን ነበር ማለት ነው። ሲነግረን ነበር። እንደገና ደግሞ በዛ እንደገና መጣና በአማራ ክልል ላይ ደግሞ መጣና አማራ ክልል ፋኖ እንዴት አድርጎ ትግራይ ውስጥ ገብቶ ሻዕቢያና ፋኖ ትግራይ ውስጥ እንዴት አድርጎ ህብረተሰቡን እንደ ጄኖሳይድ እንደፈጸሙ፣ እንዴት አድርጎ እንደዘረፉት፣ እንዴት አድርጎ እንደሰረቁት፣ ህብረተሰባችን እንዴት አድርጎ እንደተበደለ፣ እንዴት አድርጎ እንደገደሉት፣ ትግራይ ውስጥ ገብቶ ብዙ ጄኖሳይድ እንደፈጸሙ ሲገልጽ ነበር ማለት ነው። ክቡራትና ክቡራን አድማጮቻችን አሁን እንዲሁም ምንድነው ያለው? ህወሓት ወደ አማራ ክልል ገብቶ እንዴት አይነት ጨፍጫፍ እንዳደረገ፣ እንዴት አድርጎ ዘረፋ እንዳደረገ ነው የሚገልጸው ማለት ነው። እዚህ ጋር መታወቅ ያለበት ነገር አለ ማለት ነው። ክቡራትና ክቡራን አድማጮቻችን አብይ አህመድ ይሄንን ነገር ሲያነሳው ከራሱ ጥቅም አንጻር ነው። ስለዚህ ይሄንን አሁን ያለው ጽምዶ እንዲፈርስ ከተፈለገ እንዲህ አይነት ኮርኳሪ ነገሮችን የትግራይ ህዝብ ለካ ፋኖ እንዲህ አድርጎኛል፣ ለካ ሻዕቢያ እንዲህ አድርጎኛል፣ አይ እኔማ በቃ ከሻዕቢያ ጋር አልተባበርም፣ እንዲሁም ከፋኖ ጋር አልተባበርም የሚል ስሜት እንዲኖረው ነው እና የአብይ አህመድ ስልጣን እንዲራዘም ነው አላማው ማለት ነው። እንዲሁም ወያኔ ወደ አማራ ክልል ገብቶ እንዲህ አደረገ ሲል የነበረው የአማራ ህዝብ ፋኖን ጠልቶ ከብልጽግና ጎን እንዲሰለፍ የአብይ አህመድን ስልጣን ለማራዘም የአማራ ክልል ህዝብ እልቂትን ለማራዘም ለመሸወድ ብሎ ነው ማለት ነው። ስለዚህ ይህንን ታክቲካል የሆነ ለራሱ ጥቅም ብሎ እነዚህ አማራም ትግራይም ኤርትራም እርስ በራሱ እየተፋጀ እንዲኖር የማድረግ ስትራቴጂው ያወቅንበት መንገድ ነው የነበረው የትናንትና ንግግሩ ማለት ነው። ስለዚህ አሁንም አማራና ትግራይ እና ኤርትራ እነዚህ ማህበረሰቦች መጣላት የለባቸውም። ምንም የሚያጣላን ነገር የለም። እስካሁን ድረስ ለወረደው ጥፋት ሁሉም በሰላማዊ መንገድ ተፈቶ በመካስና በፍቅርና በይቅርታ በተጠያቂነት ሁሉም ነገር ሁለተኛ እኛ አካባቢ ላይ ጦርነት እንዳይነሳ በማድረግ ጠላቶቻችንን የሚያስቡልን የኛ እርስ በራሳችን የማፋጀት ስትራቴጂ አፍሽለን እንዴት አድርገን እነሱ ላይ መዝመት እንዳለብን፣ ምክንያቱ እኛ ካበርን ማንም የሚችለን አካል እንደሌለ ያውቃልና እንዴት አድርገን እነሱ ላይ መዝመት እንዳለብን በዚህ አጋጣሚ ያስፈራቸው ይመስለኛል ማለት ነው። ስለዚህ ክቡራትና ክቡራን አድማጮቻችን አብይ አህመድ የተናገረው ወያኔ አማራ ክልል ውስጥ ገብቶ እንዲህ አደረገ ሲል የነበረው ከራሱ ስልጣን አንጻር ነው እንጂ ለአማራ ክልል አሳቢ ሆኖ አይደለም። በእውነቱ አሁን ወያኔ አማራ ክልል ገብቶ እንዲህ አደረገ ከማለት ይልቅ እሱ አማራ ክልል ውስጥ ምን እያደረገ ነው? በዚህ ሰዓት ላይ በድሮን እየጨፈጨፈ ማህበረሰቡ እያፈናቀለ፣ እንዴት አድርጎ ገዳሞችን እያቃጠለ፣ እንዴት አድርጎ ቁም ስቅሉን እያሳየው ያለ በዚህ ሰዓት ላይ ለ2 ዓመት ያክል ያቆየው ጦርነት አማራ ክልል ላይ ያደረገው የሚታወቅ ነገር ነው ማለት ነው። እንዲህም ትግራይን አጥቅቆ አማራም አጥቅቆ ትግራይና አማራን ከተቆጣጠረ በኋላ የአማራ ወጣትና የትግራይ ወጣት ተጠቅሞ እንደገና ወደ ኤርትራ ለመሄድ ያሰበው መሆንን ሁላችንን ማወቅ አለብን ማለት። ስለዚህ ይህንን ዘላቂ ሆነ መፍትሄ የሌለው ጦርነት አካባቢያችን ላይ ከምናቀጣጥል ይልቅ እኛ ማድረግ ያለብን ሶስታችን በማበር ለኤርትራም ለትግራይም ለአማራም ስጋት የሆነው ለኢትዮጵያ ሕዝብም ወደ ባርነት ያጋለጠው ስርዓት ቶሎ ብለን ይሄንን ስርዓት ማጥፋት አለብን። ይሄ ስርዓት ካልጠፋ በስተቀር የጦርነትና ጦርነት የመሽተቱ ጉዳይ የማያቋርጥ መሆኑ ሁሉ ኢትዮጵያዊ ሊያውቀው ይገባል ማለት ነው። ስለዚህ አማራዎች
ትግራዮች እንዲሁም ኤርትራውያኖች ተባብራችሁ ይህንን ስርዓት በአጭር ጊዜ ድባቅ ካልመታችሁት በስተቀር ትብብራችን በአጭር ጊዜ ፍጥነት በተሞላበት መንገድ ካልተደረገ በስተቀር ይህ ሰውዬ ከአማራን ባንዳዎችን እየመለመለ ከትግራይ ባንዳዎችን እየመለመለ ከኤርትራን ባንዳዎችን እየመለመለ እርስ በራሳችን የማጠማመድ ጉዳዩን ሊቀጥልበት እንደሚችል ይታወቃል ማለት ነው። ስለዚህ አሁን ይሄ ጦርነት በተለይ የኛ አካባቢ ጦርነት አንድ ጊዜ ከተነሳ የማያባራ ጦርነት ስለሚሆን ሁላችን በማበር ይሄንን ጦርነት ለማስቀረት ይሄንን ስርዓት ደግሞ በአጭር ጊዜ እንዲቀበር በማድረግ የሶስታችን ሰላማችንን ሶስታችን ብቻ ሳይሆን በመላው አገሪቷ በኢትዮጵያ ሰላም እንዲሆንና የኢትዮጵያ ብሔር ብሔረሰቦች ራሳቸው የመረጡትን መንግስት ህጋዊ የሆነ በምርጫ የተቋቋመ መንግስት እንዲመጣ የመስራት ሁኔታ ግዴታ ነው። እንዲሁም ኤርትራውያን ከኢትዮጵያ ውስጥ ያላቸውን የስጋት ሁኔታ ከስጋት የጸዳ መንፈስ እንዲኖር የማድረግ ሁኔታም ያው እንግዲህ ታሳቢ በማድረግ ማለት ነው። ስለዚህ እነዚህ ኢትዮጵያና ኤርትራም አብሮ የሰላምና የልማት ጎዳና የሚቀጥሉበት ስለዚህ ባህርም የምትፈልግ ከሆነች ኢትዮጵያ ገንዘቧን ከፍላ በሰላማዊ መንገድ ሁለቱም ሀገሮች ሊያለማ በሚችል መንገድ መሆን እንዳለበት በትህትና መግለጽ እንፈልጋለን ማለት ነው። ክቡራትና ክቡራን አድማጮቻችን ስለዚህ አብይ አህመድ አሊ በጣም ይህንን ጽምዶ ስላስፈራው የአማራ ህዝብና የትግራይ ህዝብ ሰላም የመሆኑ ጉዳይ በጣም ስጋት ስላሳደረበት ሁለቱም ህዝቦችን ለማጣላት ፋኖ ትግራይ ውስጥ እንዲህ ያደረገ ወያኔ አማራ ክልል ውስጥ እንዲህ ያደረገ እያለ ሁለቱም ማህበረሰቦችን ለማጣላት ነው። እንዲሁም ሻዕቢያ ትግራይ ውስጥ እንዲህ ያደረገ እያለ አንደኛ ፋኖም የሻዕቢያ ሰራዊትን ወደ ትግራይ እንዲገባ ሞርቶ ያመጣቸው ራሱ ብልጽግና ስርዓት ነው፣ ራሱ አብይ አህመድ ነው ማለት ነው። ስለዚህ ህወሓትን ወደ አማራ ክልል እንዲገባ ያደረገው ራሱ ሂዶ ወረረው። ከዛም በኋላ ተወረረ ያለው ብሎ ህወሓት ደግሞ እስከ ደብረ ብርሃን ድረስ ገባ ማለት ነው። ስለዚህ ይሄ ሁሉ ኢትዮጵያ ውስጥ የሚነሳውን እሳት እያንዳንዱ አካባቢ የሚደረገውን ጦርነት ማለት ነው ዋና ተጠያቂ ኢትዮጵያ ውስጥ እየደረሰ ያለውን ጥፋት ኢትዮጵያ ውስጥ እያንዳንዱ የኢትዮጵያውያን ብሔር ብሔረሰቦች የንጹሐን ዜጎች እየቀጠፈ ያለው ጦርነት ተጠያቂ አብይ አህመድ መሆኑ ሁሉም ኢትዮጵያዊ ሊያውቅ ይገባል ማለት ነው። ስለዚህ እባካችሁ ሌሎች ብሔር ብሔረሰቦች በኢትዮጵያ ውስጥ ያላችሁ ጭቁን ብሔር ብሔረሰቦች አንድ ላይ በመሆን ይሄ አገዛዝ ድባቅ እንዲመታና የቀብር ስነ ስርዓቱ እንዲፈጸም ኢትዮጵያውያንም ፍትህ እንዲያገኙ በነጻነት አገራቸው ላይ በሰላም እንዲፈነጩባት የሚያደርግ ዲሞክራሲያዊ መንግስት እንዲመጣ የበኩላችን እንዋጣ እላለሁኝ። ድል ለአማራ ፋኖ፣ ድል ለቲዲኤፍ፣ ድል ለሁሉም ጭቁን ብሔር ብሔረሰቦችና ፍትህ ለሚፈልግ የዓለም ማህበረሰብ እያልኩኝ በዚህ ይለያቸዋለሁ። ቻናሌን ላይክ፣ ሼር፣ ሳብስክራይብ በማድረግ የሁል ጊዜ ተከታታዮች እንድትሆኑ እየነገርኩኝ መልካም ቀን። በሌላ ቀን በሌላ ኢንፎርሜሽን እንገናኛለን። መልካም ቀን። አመሰግናለሁ።